ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ወይም ስመኝ ገብሩ መለያየታቸውን ይፋ አደረጉ። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ወይም ስመኝ ገብሩ ለወላጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮቿ ያላትን ጥልቅ ፍቅርም ገልጻለች። በሌላ በኩል ደግሞ አዶናይ ባሰፈረው ማብራሪያ ከጃኒ ወይም ከስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮችን ግን ለራሱ ማስቀረት እንደመረጠም አሳውቋል። ህይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጿል። በመጨረሻም አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፏል። ይህ የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል ይለናል እንግዲህ ዛሬ ያገኘነው መረጃ። እንደምናውቀው እንግዲህ ጃኒና አዶናይ ተረዘም ላለ ጊዜ በፍቅር እንደቆዩ ይታወቃል። ማህበራዊ ሚዲያ ላይም እንግዲህ የነሱ ግንኙነት መመስረት አነጋጋሪም ሆኖ ነበር። ምክንያቱ ደግሞ እንግዲህ ጃኒ ከዚህ በፊት በዚሁ በማህበራዊ ሚዲያ ወይም በቲክቶክ ገጽ ላይ ሌሎች ፍቅረኞች እንደነበሯት ይታወቅ ስለነበረ ነው። ከዛም መሀል እንግዲህ የሚጠቀሰው አንዱ ጆን ዳንኤል ነው። ከጆን ዳንኤል ጋር ረዘም ያለ የፍቅር ጊዜን ማሳለፋቸው ይታወቃል። እንግዲህ ጊዜው የማህበራዊ ሚዲያ ሆኗልና ሁሉም ነገር ማህበራዊ ሚዲያ ላይ ነው ይፋ የሚወጣው። በዚህም ምክንያት እንደዚህ አይነት ሰዎች ከማን ጋር ምን አይነት ግንኙነት እንደነበራቸው መደበቅ የማይቻልበት ሁኔታ ላይ ነው እንግዲህ የደረስነው። ከጆን ዳንኤል ጋር ረዘም ያለ ግንኙነት የነበራት ጃኒ ከጆን ዳንኤል ጋር ይህ ነው በማይባል ምክንያት እንግዲህ መለያየታቸው ይታወቃል። ከዛም በኋላ እንግዲህ ጆን ዳንኤል እስር ቤት መግባቱ ይታወቃል። እስር ቤት በገባበት ጊዜም እንግዲህ ተመላልሳ እንደጠየቀችውም ገልጾ ነበረ። በቅርቡ ከአዶናይ ጋር በነበረችበት ሰዓት ወይም ከአዶናይ ጋር ናት ተብሎ በሚታሰብበት ሰዓት አንድ ቪዲዮ ጆን ዳንኤል ለቆ ነበረ። ይህም ቪዲዮ ጃኒ በተደጋጋሚ እንደምትደውልለት እስር ቤት በነበረበት ወቅት ሄዳ ትጠይቀው እንደነበረ ተመላልሳ እንደጠየቀችው እንዲሁም ደግሞ ከፍቅረኛዋ በወቅቱ ፍቅረኛዋ ከነበረው ከአዶናይ ጋር አብራ ባለችበት ሰዓትም ጭምር እሱን እየደወለች ታናግረው እንደነበር ታስቸግረው እንደነበር በተለይ ደግሞ መቀሌ ይሁን ጎንደር ባልሳሳት በሄዱበት ሰዓት መልሳ እሱ ጋር እየደወለች እንደነበር ከሱ ተደብቃ ታገኘው በስልክ ታናግረው እንደነበር በመግለጽ እንግዲህ ትንሽ ውዝግብ ፈጥረው ነበረ። እሷም በግሏ ደግሞ ይህንን ጉዳይ አስመልክቶ አብረው በነበሩበት ሰዓት ይደበድባት እንደነበር የተለያዩ ጥቃቶችን አድርሶባት እንደሚያውቅ ይህንንም እንግዲህ ወላጅ እናቱም ጭምር እንደምታውቅ ቤተሰቡ እንደሚያውቅ ገልጻ ነበረ። ይህ ምክንያት እሱ ከጠቀሰው ጉዳይ ጋር ምን እንደሚያገናኘው ባይታወቅም ነገር ግን ይህንን ርዕስ አንስታ ሁለቱም የየራሳቸውን ሀሳብ ሰጥተው ትንሽ መነጋገሪያ ሆነው ሰንብተው ነበር። ከዛ ብዙም ሳይቆዩ ደግሞ ሁለቱም በየራሳቸው ማህበራዊ ሚዲያ ደግሞ ብቅ ብለው ይቅርታ ተጠያይቀው እንደተስማሙ ገልጸው ነበር። በዚህ ሁኔታ ላይ ግን ይህ ውዝግብ ቲክቶክ ላይ በተፈጠረበት ሰዓት በወቅቱ ፍቅረኛዋ የነበረው አዶናይ ምንም አይነት ሀሳብ አስተያየት ከመስጠት ተቆጥቦ ነበረ በወቅቱ። ይህንም አስመልክቶ ብዙዎች እነዚህ ልጆች ተለያይተዋል ማለት ነው እንጂ መቼም ፍቅረኛውን እንዲህ አደባባይ ላይ ሲተቻት አዶናይ ዝም አይልም ነበረ የሚሉ አስተያየቶች እየተሰጡ ነበረ። በወቅቱ እንዳልኳችሁ አዶናይ ምንም አይነት ሀሳብ አስተያየት በጉዳዩ ላይ አልሰጠም ነበረ። ከዛ ግን በራሱ ቲክቶክ ፔጅ ላይ አብረው የሰሩትን ቪዲዮዎች በሙሉ አጥፍቷቸው ነበረ። ይህም ጉዳይ እንግዲህ ትንሽ ጥርጣሬን ፈጥሮ ነበር። ከዛ በኋላ አንዳንድ የሚናገራቸው ንግግሮች ይሄ ተስፋ የመቁረጥ የማዘን
ሁኔታዎች የተሞሉበት ነበርና ይህንንም አስመልክቶ እንግዲህ ጋሽ ሰለሞን አርቲስቱ ልጄ ሰሞኑን የሆነ ነገር ገጥሞሃል፣ ሰሞኑን የምትለቃቸው ቪዲዮዎች ትንሽ ከበድ ያሉ ናቸውና አንተንም ማቅ ተስፋ ስትቆርጥ አይደለም፣ ስለዚህ ግድ የለም ጉዳዩን በሰላማዊ መንገድ እንፈተዋለን በማለት እንግዲህ ከጃኒ ጋር የመጣላታቸውን ጭምጭምታ እንደሰሙና ሊያስታርቋቸውም እንደሚፈልጉ ገልጸው ነበረ። ከዛ እንግዲህ ትንሽ ቆየት ብሎ እሱም በማህበራዊ ፔጁ ላይ ስለ መለያየታቸው ሳይሆን አንዳንድ ሰዎች እንግዲህ የሚያጋጥሟቸው የተለያዩ ጉዳዮች ይኖራሉ፣ መውቀስ ግን ልክ አይደለም በማለት ከሷ ጎን መቆሙን አሳይቶ ነበረ፣ እንደሚደግፋት አሳይቶ ነበር። ከዛም በኋላ የቤተሰብ ፕሮግራም ተዘጋጅቶ እሷም በተገኘችበት የእሱም ቤተሰቦች በተገኙበት የራት ግብዣ ነገር ተዘጋጅቶ እንግዲህ አሳይተውን ነበረ። ይህ ሁኔታ አብዛኛውን ሰው እነዚህ ሁለት ጥንዶች ተመልሰው ታርቀዋል፣ አብረው ናቸው የሚል እሳቤን እንዲጭር አድርጎ ነበረ። ነገር ግን ብዙዎች በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ነበረ። ከዛም መካከል እንግዲህ አዶናይ ለየት ያለ ሰው ነው፣ በጣም ምርጥ ሰው ነው፣ ማቹርድ የሆነ ሰው ነው። ይቺ ልጅ እንደ ሌሎቹ ሰዎች አደባባይ ላይ ሊያሰጣት አልፈለገም፣ አደባባይ ላይ ሊወቅሳት አልፈለገም። ነገር ግን ውስጡ ላይ የሆነ ቅሬታ አለ። ተለያይተዋል። መለያየታቸውን ግን በዚህ መንገድ ይፋ ማድረግ አልፈለገም። ምክንያቱም ይህ ከሆነ በዚህ ወቅት ይህንን ጉዳይ ይፋ ካደረጉ በቃ ቺት አርጋበት ነው፣ ከጆን ዳንኤል ጋር ባላት ግንኙነት ምክንያት ነው ተብሎ መነጋገሪያ ትሆናለች። የቲክቶክ አካውንቷ እስከ መዘጋት ወይም ዋርኒንግ እስከ መሰጠት ደረጃ ደርሶ ነበርና ይህንን አስመልክቶ እንግዲህ ከጎኗ እንደሆነ ሀሳቡን ሲሰጥ ሲደግፋት የነበረ ሰው ነውና አሁንም ይሄ እዚህ ነገር ውስጥ ትገባለች፣ እንጀራዋን ታጣለች ብሎ በማሰብ ለሷ ያለውን ክብርም ለማሳየት ያሳለፉትንም ጊዜ እንደ ጥሩ አጋጣሚ በመቁጠር ይፋ ማድረግ አልፈለገም እንጂ አብረው አይደሉም፣ እነዚህ ሰዎች ሳይለያዩ አይቀሩም ብለው እንግዲህ የገመቱ ሰዎች ነበሩ። እንደተፈራው ይህ ጉዳይ አልቀረም። ትንሽ አዘናክተውንም ቢሆን መለያየታቸውን ይፋ አድርገዋል። ሁለቱም በየራሳቸው የማህበራዊ ድረገጻቸው አማካኝነት እንደተለያዩ በሰላማዊ መንገድ ጉዳዩን እንደፈቱት ከዚህ በኋላ ምንም አይነት የፍቅር ግንኙነት ውስጥ እንዳልሆኑ ወይም በሁለቱ መካከል የፍቅር ግንኙነት አለመኖሩን ለአድናቂዎቻቸው ገልጸዋል። ነገር ግን ብዙ አድናቂዎቻቸው ያኔ አዶናይ ሁለቱ አብሮ የሰሩባቸውን ቪዲዮዎች በሙሉ ከቲክቶኩ ላይ ባጠፋበት ሰዓት ይህ ነገር እውን እንደነበረ ወይም እውን እንደሆነ ጠርጥረው ነበረ። ምናልባትም አዶናይ ጃኒ እንደዛ በተሰበረችበት በተጎዳችበት ሰዓት ይህንን ነገር ይፋ ማድረግ ጉዳዩን ማባባስ ነው ብሎ አስቦ ሊሆንም ይችላል ያኔ ይፋ ያላደረገው። ምክንያቱም እንደዚህ አይነት ጉዳይ በአንድ ቀን ወይም በአንድ ጀንበር የሚወሰን ነገር አይደለም። ዛሬ ስላልተመቸ ብቻ ነው በቃ ተለያይተናል ተብሎ የሚወሰን ጉዳይ አይደለም። ቀላል ግንኙነትም አይደለምና ቤተሰብ ከቤተሰብ እስከ መተዋወቅ ደረጃ የደረሰበት ሁኔታ ነበረ። እንደውም አንዳንድ ሚዲያዎች ላይ ጃኒ እርጉዝ ናት የሚሉ መረጃዎች ሁሉ ወጥተው ነበረ። ያ ጉዳይ ከተፈጠረ በኋላ አብረው መሆናቸው ወይም አብረው ሲታዩ አንድ ላይ እንደሆኑ ሲያሳዩ አንዳንድ ሚዲያዎች ላይ ጃኒ እርጉዝ ስለሆነች ነው አዶናይ ይቅርታ ያደረገላት፣ ሊለያት ያልፈለገው በዛ ምክንያት ነው፣ ለልጁ ሲል ነው ያሉ ነበሩ። ነገር ግን እንግዲህ እርግዝና ቢሆን የምናየው ነገር ነበረ። አሁን እንደሰማችሁት እንግዲህ ሁለቱም በራሳቸው ማህበራዊ ድረገጽ ላይ ቀርበው ሀሳባቸውን አስፍረዋል፣ መለያየታቸውን በይፋ አውጀዋል። ለዛሬ የያዝነው መረጃ ይህንን ይመስል ነበር። በቀጣይ ደግሞ ሌሎች መረጃዎችን ይዘንላችሁ እንደምንቀርብ ቃል እየገባን ለዛሬ ከወዲሁ ተሰናበት። መልካም ጊዜ፣ ቸር ያሰማን።